ምን ነው? አይ ወክ ማረጉን የፈለከው አልመሰለኝ። እንዲያምሮብሽ እንዲ ቆንጆ ነሽ እንዴት ወክ ማረግ አልፈልግም። ዛሬ ነው አምሮብኝ የታየውክ? ተንጂ ሰብሊ ሁሌ ቆንጆ ነሽ ለኔ እኮ። ፋሲ ማናት? ማ ስታይ እንጂ ልመስልሃለሁ እንዴ? በጭራሽ አልመስልም። እኔ ያጎደልኩበት ነገር አለ? ሰብሊ ምንድነው የምታወሪው እንዴ? አንተ እኮ አይደለህም ከኛ ጋር ያለኸው ይታወቃል። በድን ነው አብሮኝ ያለው። ምንድነው የምታወሪው? ፋሲ ዛሬ እውነቱን ሳታፈርጥ እዛች ቤት ተመልሰን አንገባትም። ሰማኛለህ እንዴ? የደበከኝማ የሆነ ነገር አለ። ወይ ልብን ያሸፈተችው ሴት ጋር ሄደህ ታርፋታለህ፣ ወይ እኛ መርጠህ ከኛ ጋር ትሆናታለህ። የምንም ሴት የለችም። ምንድነው የምታወሪው? ደብቀኸኝ ነው። የሆነች ስማ ሴት አለች። ምንም ሴት የለችም። በልጆቼ ምልልሻለሁ ማለት ምንም ሴት የለም። በጣም ጥሩ። ሴት ከሌለ ልጅ ነው ያለክ። ሴት ሳይኖር ልጅ ከየት ይመጣል ሰብሊ? እንዴ እኔ ምን አውቃለሁ? ሰማኛለክ ፋሲል እንዴት ብዬ ልንገርሽ? ግራ ቢገባኝ እኮ ነው። ምንድነው የሆንከው? አሞሃል? ስራ ቦታ የተፈጠረ ነገር አለ? ደህና ነኝ፣ አላመመኝም። እና ምንድነው እሱ? ተናገራ። ምንድነው የሆንከው? አባትና እህቴ ሊመጡ ነው። የማ? የኔ። እንዴ አንተ አባትና እህት አለክ? ፈልገው ነው ያገኙኝ። ማለቴ አባት እስር ቤት ነው ያለው ብዬ ነው። ሚስቱን የገደለ ወንጀለኛ እስር ቤት ነው የሚሆነው ብዬ እኮ ነው። የት ነው የሚመጣው? እዚሁ። ማጋ ነው የሚመጣው? እርዳታዬን ይፈልጋሉ። መቼም ያነብሰ ገዳይ አባትህን አበባ ይዘን ኤርፖርት እንቀበለው የማየ መሳቂያ ሆነ መሳለቂያ ነው እያልክ ባልሆነ። ታሪኩ ሌላ ነው። አባት ከዚህ የተለየ ምን ታሪክ አለውና ነው? አንተ የራስህ ጉዳይ። እኔና ልጆች አጠገብ ግን ድርሽ እንዲሉ አልፈልግም። ሰብሊ በጣም ተቸግረዋል። የኔን እርዳታ ይፈልጋሉ። ሰማኛለህ? ይሄንን ወሬ ብለህ እማዬ ፊትም ሆነ ልጆቼ ፊት እንድታነሳ አልፈልግም። አንተ የራስህ ጉዳይ። ጨርሻለሁ እንግዲህ። ሚጥሚጣዬ መጣሽ? ማን ያልሽ? ነይ ቁጭ በይ እስኪ። ነይ ግቢ። እንዴት ኖት? ደህና ነኝ አለሁ። ይኸው። እንዴት ነሽ ሚጥሚጣ? ደህና ነሽ? እንዴት ኖት ፋዘር? ደህና ነን፣ ደህና ውለናል። ይኸው። እንዴ ቤብ እኮ ሂጂላቸው ብሎኝ ነበረ። አለ እንዴ ቤብ? ኧረ ምን በወጣው የለም። እና ታዲያ ማን አለ?
እኔና ቲቪው ቀንም ሙሉ ተፋተን ይኸው ቁጭ ብለን እዚህ ሀገር ከማይረባ ሰው እኮ ቲቪ ይመረጣል አይሻልም እኮ ብቻችንን ትተይ እንዴ እኔን የማይረባ እያሉኝ እንዳይሆን አንቺ አልሽ መች አንቺው ታመጪው አንቺው ታሮጪው አለ ወይኔ ጉዴ ደሞ ቤት ውስጥ ይሮጣል እንዴ ዴ ለማንኛውም ከቲቪው ጋር ረጅም ጊዜ ስለሚፋጠጡ አንድ ቀለል ያለች ነገር አምጥቼ ልወታለሁኝ እኮ ለኔ ይሄ ጋውን ነው እሱ ነገር ምን ነበረ እንዴት ይሄ ነጩ ይሄ ጋቢ ይባላል ጋቢ ምን ነው ጠፋብሽ እንዴ ፈትለሽ ያደግሽውን ምን ነው ጠፋብሽ ጋቢ እኮ እዚህ ሀገር የቀረፋሽን ነው እኔ ተስማምቶኛል እንዴ እሺ አስቡት አሁን ቤብ ለምርጫኛ እየተወዳደርን እርሶ ጋቢ ለብሰው ቢታዩ ያየሰው ምን ይለናል አስቡት እስቲ አባቱን እንኳን ከኋላ ቀርነት ያላወጣ ብለው ነው ስም የሚሰጡን እውነት ዳዲ ይሙት እና ምን ልልበስ ይሄ ዘመናዊ መሆን ጥሩ ነው ጋውን ነው ምን ነው ሌላው ደግሞ ቤት ውስጥ ሁሉ ነገሮች መታፈን የለበትምና ቁምጣና ቦዲ አምጥቼ ልወታለሁኝ ሳይወት የታፈኑ ነው እየመሰለኝ ያለው እውነት አሳዘኑኝ ቆንጆ ነው አይደል ከዛ ቀለል ይላሉ አረ ይሄ ለቤቢሽ ስጪው አረ ለርሶ ነው አይ ይሄ እኔ ክብሬንም አይመጥም ይሄ ለቤቢሽ ስጪው የምን ክብር አመጡ እኔ እኮ ቀለል እንዲሎት ብዬ ነው ለማደል ምን ሆናለች አልተረዱትም እንጂ ሁሉ ነገሮት የታፈነ ስለመሰለኝ እኔ ተንፈስ እንዲሉ ብዬ እኮ ነው ምን አበዛሽው አንቺ ምን ትላለች እንጂ እንዴ ምንድነው ሁሉ ነው የታፈነ ማለት ሰው እንዴት በቁምጣ ይተነፍሳል እውነቴን እኮ ነው አይ እንግዲህ በይ ቁምጣሽን ምናምንሽን ይዘሽ ወደዛ ሂጂ እንዴ እንደዚህ ነገር ዛሬ እኔ የድሮ አማርኛ ለመስማት አይምሮዬ ሬዲ አይደለም በጣም ደክሞኛል ባይሆን እቺ ቁምጣና ቦዲ ጋውናን አድርገው ፈታ ይበሉ በይ ብትጅበት የለሽም ቦታ እስራ የለሽም እንደንቺ እኔ ለርሶ ብዬ ነው በይ ሂጂና ተኚ እንዴት ምን አይነት ከምን ጋር ነው የተለከፈው ልጅ ከማን ጋር ነው የተለከፈው ከማኑኤል ዲቪ መሙላት ተጀመረ እንዴ እቺ እኮ ቀጥታ ከዛ ነው የመጣችው እስር ያርጉኛል እዚህ አጥቶ እንዴ ባቡሊ ማን ነው እሱ ማየ ቆይ እስቲ ተረጋጊ ያ ባለጌ ሰካራም ነው ሌላ ባለጌ ሰካራም አለ እንዴ ስለሺ ታዲያ ሌላ ማን ባለጌ ሰካራም አለ ከሱ ውጪ እስቲ ቆይ ተረጋጊ ማየ መጀመሪያ እዛ ቤት ስትሄጂ ምንም አላማረኝም ነበር እኔ ደግሞ እሷ ምን ሆነች ብዬ ነው እየሮጥኩ የመጣሁት እንደ መቼም የወለዳ እኮ አልጸደቀ ነው የሚባለው አይደለም እንዴ ምን ላርግ ብለሽ እኔ እንዲሞኑን ባቅ መቼ እንደው ምን ነው ግሬን በሰበረው ነው ያልኩት ደግሞ ምን ልሁን ብሎ ነው የሚሳደበው እሱ አንቺ ሰልፊሽ ነሽ ራስሽን ብቻ ነው የምትወጂው ብሎ ይበለኝ እኔን ባፈናል እንዴ ምን ነው እሱ እንዲጠገበ ኃጢያቱን ሁሉኛ ላይ ማምጣት ፈለገ ዴ እውነት እኔ ባፈና አይደለሁም በእምብርክ እኮ አስኪጄ እንዲለምነኝ ካላደረኩት እናቴ አልወለደችኝም እኔ ባፈና አይደለሁም አሳየዋለሁ እሷ እኮ ናት የምታስጠቃን ከቤት መንግላ ብታስወጣው ኖሮ እንደዚህ ባልጠገበ ነበር ታይኛለሽ እንግዲህ እሷ ባታስወጣው እኔ መንግዬ ከቤት አስወጣዋለሁ ቆይ ዝም በዩ ደግሞ ያየናል ቤታችንን ገዝተን ሰብሰብ ብለን እየተረዳዳን እንኖራለን እኔ ለልጅ አልሆን እንደሆነ ለሷ አንስ እንደሆነ ማንነቴን አሳየዋለሁ በቃ ማያይዞሽ አሁን ያለው ሰው ቤት ነኝ በኋላ ሰውጣ ደውልልሻለሁ አይ በቃ ከዚህ በኋላማ የሞት የሽረት ጉዳይ ነው እኔ አቀበታለሁ ደህና ወይ እዚህ አፕ ላይ ትገቢና
ሁሉንም ነገር በዚህ መናገር ትቻለሽ ከእንግዲህ የምትፈልጊውን አሁን ያው ፋሚሊ ላይ ገባን አይደል አሁን እስቲ ዳዲ በይ ዳድ እሺ ደስ ያለሽን ደግሞ እስቲ እምገዛልሽን ንገሪኝ እስቲ በሱ እስቲ ደስ ያለሽን እምገዛልሽን ጋር ደግሞ ሂጂ ግቢና ጎበዝ የኔ ጎበዝ እኮ ነሽ አሁን እስቲ የምትፈልጊው ምንድን ነው እስቲ ንገሪኝ ምንድን ነው እስቲ ይችን ባናና እሺ ሌላ ደግሞ እስቲ ያሳይኝ የት እንሂድ እስቲ የት ልውሰድሽ ፓርክ ጎበዝ አይሽ ፓርክ ኢትስ ኢዚ አይደል ኢዚ ነው yes ጎበዝ የኔ ልጅ ጎበዝ የኔ ፍቅር እሺ እስኪ ከቶይስ ምን ልግዛልሽ እስቲ አይስክሬም በቃ አሁን አይስክሬም ሄደን እንትን እንላለን ማለት ነው እሺ ይሄኔ ጎበዝ አንደርስታንድ አደረግሽው አይደለ ሌላ ደግሞ እስቲ ፈለግሽው ነገር አድርጊ እስቲ ፕሌግራውንድ yes ምንድነው እሱ ፕሌግራውንድ ምንድነው bear ፍቅር የምትናገርበት አፕ ነው ማለት ምን ማለት ነው የምትናገርበት አፕ ነው ማለት ማርቲ ከእንግዲህ ምንም ምርጫ የለም ዶክተሩ ያለው አፕ ይሄ ነው ስጫት ዶክተሩ ያለው አፕ ይሄ ነው ጫማ አለን ስለሽ ምርጫ አለን ልጄ ምርጫ አላት እኔ መቼም ተስፋ አልቆርጥም ልጄ ትናገራለች አንተ እንደፈለክ ማመን ትችላለህ ልጄ ግን ትናገራለች በፈጠረሽ ፍቅር ያለባት ስቃይ በቂ የነርቭ ችግር አለ እንደገና ይሄ ችግር አለ ከእንግዲህ ለሷ የሚጠቅማት ነገር ላይ እናደርግ ስለሽ የኛ ተስፋ ለመቁረጥ ብቻ ነው ፍቅርን የሚጠቅማት ይኸውልህ ፍቅር አትበላም ፍቅር አትናገርም ፍቅር አትጫወትም ብሎ አለማመን ብቻ ነው ፍቅርን የሚጠቅማት የማመን ያለማመን ጉዳይ አይደለም ያለን ምርጫ ይሄ ብቻ ስለሆነ ነው ከእውነታው ጋር መጋፈጥ ስላለብን ምን እውነቱ ስለሽ ልጃችን በሽተኛ ናት ብሎ መቀበል ልጃችን አታወራም ብሎ መቀበል ነው እውነቱ ስለሽ ፕሊዝ ምኑ ነው እውነቱ እስቲ ንገረኝ ምኑ ጋር ነው እውነቱ ልንገርሽ ማለት ፍቅርን የሚጠቅሙት የምትፈልገውን ነገር ልታስረዳን ልትነግረን የምትችለው በዚህ አፕ ብቻ ነው አረ ተው ስለሽ ተው በፈጠረ ስለወለድካት ልጄ እነን አትመኝ በቃ አይሆንም ልጄ ትናገራለች አንድ ቀን መናገሩ አይቀር እማዬ አባዬ ማለቱ አይቀር በፈጠረ ስለሽ ለምንድን ነው ግን ፈጣሪው ለመከራ ላያችን ላይ ያወረደብን አንተ በድለኸው እኔ በድየዋለሁ ከሰው ሁሉ የተለየ መከራኛ ላይ እንደዚህ የሚወርድብን ንገረኛ ስለሽ ንገረኝ እንጂ ልንገርሽ ማለት ምን ልንገርሽ ያባዬ እኮ በጣም ቤስት ፍሬንድ ናቸው ከድሮ ጀምሮ በቃ ስንት ነገር አብሮ ያሳልፉ ናቸው አረ በእናትሽ ባለፈው አይቻቸዋለሁ በግድ እንደው አሜሪካዊ ሊሆን ማይ ጉድነስ ዋው ሁሉም ነገር ነው እንግሊዘኛ መቀላቀል የሚፈልግ this is America take it easy ማለት በጣም ነው የሚወድ ወይ በእናታችሁ አንድ ነገር ልገራችሁ ከሀገራቸው ይዘውት ይምጡ ከዚህ ሀገር ይሁን ያገኙት አላቅም ሁለት ነገር ነው የሚያውቁት እሷኑ በየሄዱበት እንደ ጥሬ ብትን ያረጋታል ሁለቴን ነው ነክርሽ እውነትሽን ነው ምን ያርገ እንደ ጥሬ መበተን በቃ this is America አትቀርም ሁሉ ነው ተናክሰውታል እንዴ this is America ታቱ መነቀስ አለባቸው ሁሉም ነገር የተነቀሱት እንቀበዝ እንጠብቃቸው በቃ
እኔ ሁሉ በሳቅ ነው የሚገርመው። Nendo, Romalka, Nendo America, Romalka. Salam. Men America ya. La pasa በጀሪካን እጁ እኮ እየተንቀጠቀጠ ነው ከብዶት። እኔ ምንሽ ውሃ ይዞት እንዳይሄድ ከሱ ኪሎ እኮ ጀሪካኑ ይበልጠዋል። በጣም ይገርም ነው። በቁምጣ ደግሞ ወጋ አይቀርም እንዴ። ባለፈው እኮ ጂም አየሁት። አይገርምሽ? አረቀሽ ታዲያስ ለመጥፋት ነው እንዴ? ለራሱ ቅዠት አይደል እንዴ? ኧረ ተው ስለሺ ተው ስለፈጠረ። ማን ነው ልጅህ በሽተኛ ናት አክትሞላታል በቃ ከዚህ በኋላ አታወራም ብሎ የነገረ ማን ነው? እስቲ ንገረኝ፣ ማን ነው? ንገረኝ ፕሊዝ። አይበቃ ልጃችንን ከሁሉም ደብቀን እውነታውን ደብቀን ከዚህ በላይ እሷን መጉዳት አይበቃ? ከእውነታው ጋር መጋፈጥ አይሻልንም? ለኔስ ለአንቺስ? አይበቃም ስለሽ፣ በጭራሽ አይበቃም። ልጄን አይደለም መደበቅ መልሼ በዋጥኳት። እኔ የልጄን ስቃይ ማየት ነው የሰለቸኝ፣ ድክም ምን ያለኝ ስለሽ። ሐኪሞቹ ያሉትን ያለውን እውነታ ተቀብለን ተጋፍጠን ለፍቅር የሚያስፈልጋትን ነገር ካደረግን ለውጧን በአጭር ጊዜ ውስጥ ማየት እንችላለን። ፍቅር ምን ደብቃት ሳትሆን ጌጣችን ነው የምትሆነው ያን ጊዜ። ግን በዚሁ ከቀጠል የፍቅር ሁኔታ ምንም ለውጥ አያመጣም። እያደገች በሄደች ቁጥር ምንም ነገር ሳታቅ ነው የምናረጋት። ከና በጣም ብዙ ነገር ይመጣል ስለሽ። እሷም እኮ በጣም ይደክማታል፣ ይሰለቻታል። ልብስ ልበሺ ማስጨነቅ፣ ምግብ ማስጨነቅ፣ ቴራፒ ዞ መሄድ ማስጨነቅ፣ እንዴ ተጫውቺ ማስጨነቅ። እንዴ በቃት፣ ይበቃታል። ሰለቸኝ፣ እኔም ድክም ምን ያለኝ። አሁን ደግሞ ብለብለ ጭራሽ በማሽን አውሪ ብሎ ማስጨነቅ። እንዴ በቃን፣ ደከመን፣ በቃን። ነይ ተነሽ፣ ነይ ተነሽ፣ ነይ። በቃ ለምን አታያት? በቃ ታያት፣ በቃ ትለማመድ። ምን ይጎዳታል? እኔ ምርር ነው ያለኝ። ከዚህ በኋላ ፈጣሪ የፈቀደው ሁሉ እሱ የፈቀደው ሁሉ ነገር ነው። ጃይስ እንለማመድ። በቃ እንለማመድ። ደስ ያለሽ እሺ። Play-Doh. ጎበዝ የኔ ቆንጆ ጎበዝ። አንደርስታንድ አደረግሽው አይደል? የኔ ጎበዝ እኮ ነሽ አንቺ። Bye. እህታችን እንዴት ነሽ? ደህና ነኝ። እንዴት ነው ትርሶ? ሰላም ነን። እንዴት ናችሁ እናቶች? ሰላም ናችሁ? እንኳን ደህና መጡ አባታችን። በጣም ደህና ነኝ። እንዴት ነህ? ደህና ነህ? good. This is America. እንኳን ሰላም ተገናኘን። ይሄ የማይከፈልበት ሀገር
በነፃ የምንኖርበት ነፃ ቤት የሚሰጥበት ስለ ምግብ የማናስብበት ባላገለገልነው ጡረታ የሚከፈልበት This is America. That's what I'm talking about. Yes, long live for food and cooking. ኧረ እባክሽ እንደው ነገር አትዘባርቂ። ሎንግ ሊቭ አሜሪካ ነው የሚባለው። ግን እኮ አልተዋወቅንም። እናንተ ከየትኛው በኩል ናቸው? አሜሪካ ውስጥ 3 አይነት ሰው አለ። አንደኛው ዶርማንት ይባላል። ከመጣ ከ30 ዓመት በፊት መጥቶ ምንም ያልተለወጠ አለ። ሁለተኛው ደግሞ ልፋቴ አለ። ልፋቴ ማለት ሲደክም ሲፈር 2-3 ስራ የሚሰራው አለ። ሶስተኛው ደግሞ በዲቪ መጥቶ ተፍ ብሎ በ6 ወር ውስጥ ራሱን ይቀየራል። እናንተ ከየትኛው ጋር ናችሁ? Excuse me? እኛ ፈታ ዘና ብለን በጥሩ ሁኔታ የምንኖር ሰዎች ነን። ለምን አንሰራም? እንሰራለን። የምን ስራ የምን መጨናነቅ ነው? ፈታ ብለን ዘነጥ ብለን ነው የምንኖረው። ወይም ደግሞ እድሜያችን እንደርሶ ለጡረታ ስላልደረሰ ለዚህ ይሆናል የምንውልበት ቦታ የተለያየው። እሺ ለምን ነበር የፈለግሽኝ? ኮሚኒስት ደህና ነው? አባዬ በጣም ሰላም ነው። እሱ ምን ይሆናል? ዋሊያ ሀገር ውስጥ አይወጣም። ዓለም በተቀየረችበት ዘመን ስቲል ሂዝ ኮሚኒስት። አይ ኖ ለሱ ነበር የፈለኩት። ምን ነው ወንድሜ ደህና አይደለም እንዴ? ኧረ አባዬ በጣም ይሄ ዲያቤቲክስ፣ ይሄ ሪህ፣ ኧረ በፍጹም ብለድ ፕሬሸር፣ ለዛ አይደለም አባዬ። ደም ማነስ። ደህና ናቸው እንዴ? እሺ ታዲያ ምን ሆነ? አባዬ መጥቷል። እዚህ ነው ያለው። እዚህ? አዎ። ማለት ኮሚኒስት እዚህ ሀገር መጣ? አባዬ መጥቷል። ኮሚኒስት እዚህ ሀገር መጣ፣ አሜሪካ መጣ። ይሄ ማያለም ፍጻሜ ነው። እናንተ ንስሓ መግባት አለባችሁ። This is America. ፋሲል ነኝ አቶ ዮሴፍ። ፋሲል ይቅርታ ነው። ባለፈው ስለ ቤተሰቦች መምጣት ጉዳይ አውርታኝ ነበር። አቶ ፋሲል እንኳን ደወልክልኝ። በጣም ነው ደስ ያለኝ። ደህና ነው ወይ? አግኝቼ ላወራ ፈልጌ ነበር። ደስ ይለኛል፣ ግን ስራ ነው ያለሁት አሁን። ቢሆንም መጥቼ ላወራ ፈልጋለሁ ጊዜ ካለ። ኦፍ ኮርስ እችላለሁ፣ ምንም ችግር የለም። መምጣት እችላለሁ። በቃ አድራሻውን ላክልኝና መጣሁ። በቃ አሁን አድራሻውን ልክልሃለሁ። እሺ በቃ ቴክስት አደርግልሃለሁ። ታንክ ዩ። ኦኬ እሺ ግን ለምን የፈለግሽ ታዲያ? አስቻለውን ያውቁት የለ? አስቻለውን ያሳደግኩት እንዴ? ምን ሆነ? ኧረ ደህና ነው። ምን ድራግ ምናምን ውስጥ ገባ? ኧረ በፍጹም ነው አብሻ ቤት ተደባደበ? እንደዛ አይደለም። ወይ ሺሻ ምናምን አይደለም። ደህና ነው እሱ። ታዲያ ለኮንግረስ ሊወዳደር ነው። ማ ኮሚኒስት አይደለም አስቻለው። ኦኬ። እና አባዬን የድሮውን ማንነት ተጠቅሞ እዚህ ያለውን አበሻ ያው በደንብ ቅስቀሳ ያደርግልኛል ብሎ ነው ያመጣው። ኮሚኒስት እዚህ መጥቷል ነው የምትይኝ? አዎ መጥቷል። አይ ነው በይ አሁኑ ምንድን ነው የመጡበትን የምንተዋወቅ አይመስለኝም ከዚህ በፊት። ምን ነው አንቱ ታውን ትተሽ መቼም ታላቄ ይሆናሉ። ስለዚህ አንቱኑ ታውን ተሽ አንተ ብትይ ደስ ይለኛል። It's okay. I can call you አንተ። That's good. That's what I want. በቃ አንተ አንቺ እንባባላለን። ግን ማን ልመስልህ? ኮሎኔል ዳኘው እባላለሁ። ኦ ዳኜ። እሺ ዳኜ ጸዳለ እባላለሁ። Nice to meet you. Nice to meet you too. Thank you. እሺ ሶ ፋዘር መቼም ላባዬ ከእርሶ በላይ የሚቀርበው የለም አይደለ? በትክክል የበረሃ የጦር ሜዳ ጓደኛዬ ነው። ስንት ጀብዱ ነው አብረን የፈጸምነው ስንት። ስለዚህ አሁን በጣም የተጨነቅኩት አባዬ እንግዲህ ነጭ ማግባቴን አያውቅምና አልነገርኩትም። I got your point. እርሶ በጣም በቀላሉ ነው የሚገባው። የሷይን አንብቤ ምን እንዳሰባቃለሁ። ምን ተመለከት ካይኔ ላይ ድብልቅልቅ ያለ ስሜት ቀስ እያለ ይጠራል። ያጠሩታል። ሶሪ ታጠራዋለህ። እናማ አባዬ በቃ እንደመጣ ጀምሮ ከእሱ ጋር አገናኙኝ እያለ ነው።
እኛ ደግሞ አልነገርኩትም ያው ነጭ ማግባቴ። ኦ ማይ ጋድ ይሄ ማለለካ ይሄ ኮሚኒስት ነጭ ማግባትሽን ካወቀ ይተርፋል ብለሽ ነው? እኔ የሚያስጨነቀኝ እሱ ነው። ለዛ ነው እኛም ቀስ ብለን ተረጋግተን እንድንነግረው የፈለኩት እና ይሄን አደራ ልሎት ነው ፋዘር የመጣው። No problem. Once you tell me, I'll take care of it. በቃ እሺ፣ ሰሞኑን እንገናኛለን። በቃ ሰሞኑን እኔ ዛሬ ወይ ነገ ነው መገናኘት ያለብን እንጂ። እሺ በቃ እንገናኛለን። በቃ አገናኘታለሁ። ኦኬ እሺ እንሂድ ያለ ሰላም አለይኩም። እሺ መልካም ጊዜ። ቴንክ ዩ ሶ ማች። እሺ ሰላም እኔ ምን በጣም ቆንጆ ምግብ ነው የምሰራው አንቺ እና ደውልልኝ። ጂም ብትሰራ ይሻላል። አብረን እንሰራለን። ደወለ እኮ ማን? ፋሲል የተማሚዋ ወንድም። ምን አለ? እቀበላለሁ አለ? አላለም። እና እምቢ አለ? በገዛ እህቱ ላይ ጨከነ? ውይ ዘመን፣ ውይ ዘመን! በገዛ እህቱ ላይ በአባቱ ላይ ምን ታደርጓለህ እንግዲህ። ብቻ እሺም እምቢም አላለም። ላናገር እፈልጋለሁ ነው ያለው። ለማናገር ምን አስመጣው? ሊያስጠነቅቀን ነው እንጂ። ምን አይነት ዘመን ወይ ስምንተኛው ሺህ ገና ብዙ ነገር ያሳየናል። ይህ ዘመን እንዴት በቃ ሁለተኛ እንዳደርሱብኝ ለማለት ነው። ያቺ ምስኪን እዛ መሞቷ ነው። ግን ለምን እሷ አያሳክማት ለመቀበል ሚስቱም ቢብላ ይሆናል። የዚህ ሀገር ሴቶች ዋዛ አደረካቸው እንዴ? ሴት እና አሁን እቺ ምስኪን ልጅ ልትቀር እና ምን ይሻላል? ምን አማራጭ አለ? የአርባ ቀን እድሏን ትርገብ። መቼም ወንድሟ አልቀበላትም ያለች ሴት ማንም ደፍሮ እንደማይቀበል ታውቃለህ። የሆነ ችግር ቢኖርባት ነው። የምን ችግር? የሆነ የመንፈስ፣ የዘር፣ የጥንቆላ። መቼም ወንድሟ ሆኖ አልቀበልም አይልም። የሆነ ነገር አለ እንጂ ማናውቀው። ምኑን ከምን ነው የምታገናኘው? ባይሆን እሱም ቢካለ አስቻለው ጋር እንደውልና እሱ መፍትሄ አጣም ከሱ ጋር እንነጋገር። እስቲ ደውል። ለማንኛውም ደውለት እስቲ። አሁን ደውለት፣ አስቻለው ጋር ደውለት። አስቻለው መፍትሄ አሁን ደውልለት። ግድ የለም እንሞክራለን። ተው እኮ አልኩህ እኮ እሱ ጋር ለጥፈናል። ሌሎቹ አካባቢዎች ላይ ለጥፋል። ምን አይነቱን አናታም ነው ይዤ የመጣሁት ዛሬ ደግሞ። ይሄ እኮ ለእኔ ብቻ እንዳይመስልህ። እኔ አስቻለው አንድ ወንበር ባገኝ እኮ ምን ነው ሙሉ ሴኔቱ የእኔ ብቻ የሚሆን መሰለው? ምን ይላል? በዛ ሂድና ለጥፍ። ሄሎ አስቻለው ተመራጭ። አሎ አቶ አስቻለው መርሻ ነኝ። አስታወስከኝ? ባለፈው ከአስታውሽኝ ጋር በተያያዘ ያወራው። ኦ ታዲያስ አቶ በርሻ እንዴት አለ? ያው ምርጫው እየቀረበ ነው። ተዘጋጅተሃል? ይህንን ታሪካዊ አጋጣሚ ሰርተን ስማችንን በቀይ ቀለም የምንጽፍበት ጊዜ ደርሷል። ለምን በቀይ? በሰማያዊ አይሻልም? እኔ አስቻለው ባንጃው ለመጀመሪያ ጊዜ በአበሻ ታሪክ ሴኔት የገባ ብቸኛው አበሻ ተብዬ በቀይ ቀለም ለመጻፍ ምን ያንሶ ነው እባክህ? ኧረ በጭራሽ አቶ መርሻ ዲስከረጅ ልታደርገኝ አስበህ ነው እንዴ? ኧረ በጭራሽ እንዴ! ኧረ እኔ አላነሰብኝም። ግድ የለም በቀይ ይጻፍ፣ በቀይ በደንብ ይጻፍ። በደንብ በጣም ትልቅ ታሪክ እኮ ነው። ትልቅ እኮ እንደዚህ በቀይ ይጻፍ ነው የሚባለው። ባይሆን ተባብረን ተጋግዘን ፍቅር ያሸንፋል የሚለው ማህበራችንን ታሪካችንን አብረን እንጻፍ ነው ያለው። አረ ሰውዬ፣ አረ እንደው በአበሻ አምላክ ይዣለሁ። ይሄ እኮ የጋራ ታሪካችን ነው። ይሄ እኮ የአበሻ ልጆች ሳይቀር ወደፊት የሚዘግቡት ነው። ልንገርህ፣ እኔ ጋር በመስራት አሁን ታሪክ የማይረሳው ታሪክ እየጻፍክ እንደሆነ ታውቃለህ። አሁን በአንዲት ፕላስተር አስይዘው አሁን ንፋስ አይደለም ሰው አለፍ ሲል አይወድቅም። ዝም ብሎ ተራ ወረቀት የሚለጥፍ አደረገው። አቶ መርሻ ይቅርታ፣ ያው ታውቃለህ የህብረተሰቡ ገና ካምፔን ላይ ትሬኒንግ ካልሰጠን እኮ ከባድ ነው። ለምን ጉዳይ ነበር የደወልክልኝ? ያው ድንገት አቶ መርሻ ይኸውልህ ድንገት ተብሎ የሚጀመር ወሬ እኔ ደስ አይለኝም።
በህይወት ውስጥ በድንገት የምታሸንፈው ወይም በድንገት የምታሳካው አንድም ነገር የለም። ሁሉም ነገር ታቅዶና ታልሞ ተሰርቶና ራዕይ አስቀምጦ ሲከናወን ነው የምወደው። አሁን ድንገት ያልከውን ጉዳይ ትጨርሰዋለህ ወይስ ወደ ስራ ልመለስ? እሺ በስራ ምናልባት አቶ መርሻ ቀደም በድንገት አልክ፣ አሁን ደግሞ ምናልባት። ኧረ አይደለም እባክህን አቶ መርሻ። ምን አስበህ ነው አቶ መርሻ? የሆነ የተስፋ ወሬ ልታወራኝ ከሆነ የደወልክልኝ ጊዜ የለኝም። በዚህ በተጣበበ ስኬጁል ደውለህ በድንገት ምናልባት። ኧረ አይደለም ድንገት የበሽተኛዋ ልጅ ከሀገር ቤት የምትመጣው ወንድሙ አልቀበልም ቢል መፍትሄ ምን አለ ለማለት ነው። እሱ ካለ ታዲያ ምን አስጨነቃችሁ? ይሄን የመሰለ እድል እሱ ካልፈለገው ሺህ ሰው ይፈልገዋል። አታስቡ። አቶ መርሻ ግን አልቀበልም ማለት ነው። ኧረ አላለም፣ ድንገት ካለ ነው። እኔ ነገርኩህ እኮ እኔ በድንገት ዓለም ውስጥ አይደለም ያለሁት። እኔ አሁን ያለሁት እኔና ህዝቤን ከኋላ አስከትዬ እንደ ሙሴ ዋይት ሀውስ የምገባበት ትልቅ ታሪካዊ ፕሮጀክት ላይ ነኝ እያልኩ። ደህና ሁን። ሀሎ አቶ አስቻለው። ዮሴፍ የራሱን ሀሳብ መቻል ያቃተው ሰው ጋር ጭራሽ መፍትሄ አለ ብለህ ትደውል ትለኛለህ እንዴ? ምን ችግር አለው? ሌላ ሰው ይመጣበታል ይበለኝ። አይ አታምጣ ስለው እያመጣ ቆለለው አሉ። አሁን ሚስቴ ትገለኛለች። ያ እንዴ እዚህ ነው የቀጠርከው? ያውል እንዴው መጣለ። እሱ ነው ራሱ። ሂድና አስገባ። እኔ አናግረዋለሁ። ከዛስ አንተ ግዴለም ስራውን ተከራለ። እኔ አናግረዋለሁ። ማርታ ሰሚኛለሽ? አሁን ሶሻል ወርከሩ ጋር ስትገቢ ቀጥታ ወደ እርምጃ ነው የምትገቢ። አዎ ዝም ማለት የለም። ነግሬሽ እማዬ ነገርኩሽ እኮ ከዚህ በኋላ በልጄ ምንም የምደራደረው ነገር የለኝም አልኩሽ እኮ። ይሁን ጥሩ ባደረገው። ከዚህ ተነስተሽ ስትገቢ ቤት ሲተነፍስብሽ ሁሉንም ነገር እርግጥ አድርገሽ ረስተሽው ስትነፋረቂ ነው የምትገኘው። እንዴ ጠንከር ማለት አለብሽ። አንቺ መጠንከር እኮ ነው እሱንም ልብ ሊሰጠው የሚችለው። እንደሱና እንደሱ ብቻ ስታረጊ ነው እኔም ሆንኩ እህትሽ ከጎንሽ ልንቆም የምንችል። ይሄን ማወቅ አለብሽ። ኢንድ ኦፍ ስቶሪ። እሺ አልኩኝ እኮ እማዬ። ይሄው እስከዛሬ ችዬለ እንዴ? ችዬው አዝለነው በይ እንጂ አንቺ ብቻ ሳትሆኚ እኛም አዝለነው ነው የኖርነው ይሄን ሰውዬ። ይሄን ሰውዬ እኮ አሽቀንጥረሽ ብትጥይ ጥቅሙን ታውቂው ነበረ አይደለም? እንዳንቺ አይነት በሽተኛ ልጅ ያላችሁ ጤነኛ ልጆች ያላችሁ እንኳን ምን የመሰለ ቤት ተሰጥቷቸው አስቤዛቸው ሙሉ ሆኖ ባማረ የቤት ዕቃ የኪስ ገንዘብ እየተሰጣቸው እኮ ነው ተንደላቀው ነው። ይሄን ቡግንጂ ባልሽን አፍርጦ መጣላቀቶች አይደል በችግር የምትቆራመጅና ዳፋሽም ለኛ የተረፈን። ይሄን ያክል ቀላል መሰለሽ እንዴ? ትዳር መፍታት እኮ ባፍሽ እንደምትዩ እኮ የሚቀል ነገር አይደለም። አቤት ቁቅም ከምን ተቆጠረች አሉ። ይሄን ትዳር ቋልሽው ሩሜት እንኳን ይበዛበታል። እኔ ነግሬሻለሁ። አይጠቅምሽም ብዬሻለሁ። ይሄ ሰውዬ አስፈላጊ ደግሞ ከሆነ ወደ ጋር ሙቭ አድርጉና ወደ እንኑር እንረዳዳለን። እማዬ ቆይ አሁን ልትረጂ ነው አይደል እዚህ ያለሽው? አዎ። አሁን እሱ መኖርና ለመኖር ታዲያ ምንድነው ልዩነት የሚያመጣው ነገር ምንድነው? እኔ ይሄንን ሰውዬ ባይኔ ማየት አልፈልግም። ስሙ እንኳን ሲጠራ ያመኛል። ብርቱካን የመሰለች ልጅ ሰጥቼው እኮ ነው የተመጠጠ ሎሚ አስመስሎ በዚህ ላይ በሽተኛ ሆነች ልጅ አስወልዶሽ ከቤዝመንትም ያወጣውሽ አሁን በቅርብ ነው አይደል? እንደ ንጹህ አየር እንድታገኝ ያደረኩሽ እኔ ነኝ እኮ። አይሆንምሽም ብዬሻለሁ። አይሆንሽም። አሁን በቃ ግቢና ሶሻል ወርከሩን አናግሪ። ስላንቺ ሁሉንም ነገር ነግሬዋለሁ። እሺ በቃ እሱ የሚለን እንሰማለን። እህትሽም አሁን ትመጣለች እና የሚሆነውን ነገር አብረን እናያለን። እሺ በቃ ልግባቸው።
ይህ ሰውዬ አይናገርም እንዴ? መልስ አይሰጥም እንዴ? ምን ጉድ ነው የገጠመን እዚህ? በአንድ ነገር ተስማማች።